ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 2 2018 ዓ.ም የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የሚኒስትሮች ምክር ቤት ለ2019 በጀት የ2.3 ትሪሊየን ብር አቀረበ። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መዘጋጀቱ ተገለጸ። ወደ ውጪ ስናልፍ አሜሪካና ኢራን ለስምምነት የመጨረሻውን ጥረት እያደረጉ መሆኑ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የሚኒስትሮች ምክር ቤት ለ2019 በጀት የ2.3 ትሪሊየን ብር አቀረበ። የሚኒስትሮች ምክር ቤት የ2019 በጀት ዓመት የፌዴራል መንግስት በጀት 2.34 ትሪሊየን ብር እንዲሆን ወደ ህዝብ እንደራሴዎች ምክር ቤት መርቷል። ይህም ከዘንድሮ በጀት የ400 ቢሊዮን ብር አካባቢ ጭማሪ ያሳያል ተብሏል። ምክር ቤቱ በዛሬው ዕለት ባደረገው 56ኛ መደበኛ ስብሰባ ሁለት ውሳኔዎችን ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ምክር ቤቱ ውሳኔ ያሳለፈበት አንደኛው ጉዳይ የ2019 በጀት ዓመት የፌዴራል መንግስት በጀት ነው። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019 እስከ 2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎች ና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስት የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልእኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡ ተጠቅሷል። በዚሁ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል በጀት ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ ከተወያየበት በኋላ ግብአቶችን በማዕከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት አስረድቷል። የኮንትሮባንድ ዕቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ እስከ መውረስ የሚደርስ ቅጣት የሚያስቀጣ አዋጅ ጸደቀ። የህዝብ እንደራሴዎች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው በ24ኛ መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን አጽድቋል። አዋጁ የጸደቀው በሁለት ተቃውሞና በአብላጫ ድምጽ መሆኑን ከምክር ቤቱ የተገኘው መረጃ ያመለክታል። ማጓጓዣው የኮንትሮባንድ ዕቃ ጭኖ የተገኘ ከሆነ የተሽከርካሪው ባለቤት የገንዘብ ሚኒስቴር የሚያወጣው መመሪያ በሚወስነው መሰረት እንደነገሩ ክብደት እንዲሁም እንደ ጭነቱ መጠን በገንዘብ መቀጮ ወይም ማጓጓዣውን እስከ መውረስ ሊያደርስ በሚችል ቅጣት ሊቀጣ እንደሚችል ተደንግጓል። አዋጁ ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ተሽከርካሪና ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ እንዲወረስ ደንግጓል። አሁን በስራ ላይ ባለው አዋጅ ኮንትሮባንድ የጫኑ የተሽከርካሪ ባለቤቶች የሚቀጡት የብር መጠን 100,000 ነበር። ይህ የገንዘብ ቅጣት ዝቅተኛ ስለሆነ ችግርን ከመቀነስ ይልቅ ኮንትሮባንድ ንግዱ እንዲባባስ ማድረጉን በአዋጁ ተጠቅሷል። በተሻሻለው አዋጅ ግን መኪናው ወይንም ተሽከርካሪው ኮንትሮባንድ ጭኖ ከተያዘ ሙሉ በሙሉ እንዲወረስ ያዛል። በዚሁ መሰረት ዕቃዎቹን ለመደበቅ እንዲያስችል ሆኖ የተሰራ የተለወጠ ወይም መደበቂያ አካል የተገጠመለት ከሆነ ማጓጓዣው የጫነው ዕቃ የገንዘብ ሚኒስቴር በሚያወጣው መመሪያ በሚወስነው መጠን የኮንትሮባንድ ዕቃ የሆነ እንደሆነ የዕቃው ግምታዊ ዋጋ ከግምት ውስጥ ሳይገባ ማጓጓዣው ተወርሶ ለመንግስት ገቢ ይደረጋል ይላል። በተጨማሪም ማጓጓዣው ከመወረሱ በፊት የማጓጓዣው ባለቤት ይህንኑ እንዲያውቀው ሊደረግና ማጓጓዣው ጥቅም ላይ ስለዋለበት ሁኔታ ማስረጃ እንዲያቀርብ እድል ሊሰጠው ይገባል ሲል ያክላል። ይህም የኮንትሮባንድ ንግድን ለማስቀረትና የዘርፉ ተሳታፊዎች ለመቀነስ እንደሚረዳ ተነግሯል። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መዘጋጀቱ ተገለጸ። በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም መከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ ከባድ ቅጣት የሚጥል አዲስ ረቂቅ አዋጅ መዘጋጀቱን ያወጡ መረጃዎች ያመለክታሉ። ረቂቅ ሕጉ በተለይ በሕግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞና ስጋት ቀስቅሷል። ሕጉ
ከጸደቀበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ይህ አሰራር ከኢፌድሪ ህገ መንግስትና ከዓለም አቀፍ የህግ መርሆች ጋር የሚጋጭ ነው ተብሏል። በማንኛውም የመገናኛ ብዙሃን ሰዎችን በወታደራዊ ክስተት ውስጥ እንዳይሳተፉ ቅስቀሳ ያደረገ ወይም የተቃውሞ ሰው ከ5 እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጣ መደንገጉ ተገልጿል። ወንጀሉ የተፈጸመው በሚዲያ አማካኝነት ከሆነ የገንዘብ መቀጮ፣ የስራ እገዳ፣ የፈቃድ ስረዛና የንብረት መውረስ ቅጣቶች መኖራቸው ተመላክቷል። በትግራይ ታጋዮች በሰማዕት ቤተሰቦችና በጦርነቱ ሂደት ላይ የሚሰነዘሩ ትችቶችንና ንቀቶችን ወንጀል አድርጎ እስከ 15 ዓመት እስራት ማስቀጣቱ ተገልጿል። ተቺዎች ረቂቅ ህጉ በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያጠፉ ይችላሉ የሚል ስጋት እንዳላቸው እየገለጹ ይገኛሉ። በአንጻሩ የህግ ደጋፊዎች የክልሉን ደህንነትና የሰማዕታትን ክብር ለመጠበቅ አስፈላጊ ነው ሲሉ ተከራክረዋል። የክልሉ የፍትህ አካላት በበኩላቸው ሰነዱ ገና በረቂቅ ደረጃ ያለ በመሆኑ በቀጣይ ከህግ ባለሙያዎችና ከህዝብ ጋር ውይይት ተደርጎበት ህገ መንግስታዊ መብቶችን የሚጥሱ ድንጋጌዎች እንደሚስተካከሉ አስታውቀዋል። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ውሳኔ ማሳለፉ ተገለጸ። የኢትዮጵያ አየር መንገድ በሱዳን ለሚጓዙ የአውሮፕላን ትኬቶች ክፍያ በአሜሪካ ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የህግ ክርክር አስነስቷል። አየር መንገዱ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሬ አለመረጋጋትና ያገኘውን ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህም በተራው ህዝብ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞውኑ የደከመውን የሀገሪቱን የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋት ፈጥሯል። በሌላ በኩል የሱዳን ባለስልጣናትና የህግ ባለሙያዎች የአየር መንገድ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ልዩ ፈቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ የንግድ ግብይቶች በሙሉ በሱዳን ፓውንድ መፈጸም አለባቸው የሚለውን የሀገር ውስጥ ህግ የጣሰ ነው። ይህ አወዛጋቢ እርምጃ በሱዳን ውስጥ በሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የዓለም ጤና ድርጅት የኢቦላ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ በፍጥነት እየተስፋፋና ወደ ኡጋንዳ መዛመቱን አስታወቀ። የዓለም ጤና ድርጅት አዲስ ባወጣው መግለጫው በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱንና ወደ ኡጋንዳ በከፍተኛ ፍጥነት መዛመቱን አስታውቋል። ይህም ከሁለቱ ሀገራት ጋር በድንበር የሚዋሰኑ ሌሎች ሀገራት ላይ ከፍተኛ ስጋት መደቀኑንም የዓለም ጤና ድርጅት አስጠንቅቋል። ከዚህም ባለፈ ለመላው አፍሪካውያን በከፍተኛ መጠን ባይሆንም መጠነኛ የሆነ ስጋት እንዳለው ማሳሰቢያ መስጠቱን ዥንዋ ዘግቧል። ተሻሽለው በወጡ መረጃዎች መሰረት በዲሞክራቲክ ኮንጎ እስካለፈው እሁድ ዕለት ድረስ የ91 ሰዎች ሞትን ጨምሮ 515 የተረጋገጡ የኢቦላ ወረርሽኝ ተጠቂዎች ተመዝግበዋል። በአፍሪካዊቷ ሀገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተደጋጋሚ የሚከሰተው የኢቦላ ወረርሽኝ አሁን ለሰባተኛ ጊዜ ተቀስቅሷል። በከፍተኛ የጸጥታ ቀውስ ውስጥ የምትገኘው ኮንጎ ዲሞክራቲክ ከባድ ሁኔታ ውስጥ መግባቷ እየተገለጸ ይገኛል።
የአውሮፓ ህብረት በሩሲያ ላይ ተጨማሪ ማዕቀቦችን ለመጣል ማቀዱን አስታወቀ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ ሰኞ ሰኔ 1 ቀን 2018 ዓ.ም እንደገለጹት የሩሲያን ወታደራዊ ዘርፍና ፕሮፓጋንዳ አራማጆችን ኢላማ ያደረጉ 80 አዳዲስ ተቋማትና ግለሰቦች በማዕቀብ ዝርዝር ውስጥ ተካተዋል። ማዕቀቡ እስካሁን በሩሲያ ላይ እስከ 1.5 ትሪሊዮን ዶላር ኪሳራ ማድረሱ ተገልጿል። በሌላ በኩል ሃንጋሪ ለዩክሬን የሚውለውን የ6.6 ቢሊዮን ዩሮ የጦር መሳሪያ ፈንድ ስትቃወም የነበረውን አቋም በአዲሱ ጠቅላይ ሚኒስትር ፒተር ማጊያር አማካኝነት አንስታለች። ይህ በእንዲህ እንዳለ በዛፖሪዥያ በደረሰ የሩሲያ ጥቃት 5 ዩክሬናውያን ተገለዋል። በመጨረሻም አሜሪካና ኢራን ለስምምነት የመጨረሻውን ጥረት እያደረጉ መሆኑ ተገለጸ። የዓለምን ኢኮኖሚና ዲፕሎማሲያዊ መልክ የቀያየረው የመካከለኛው ምስራቅ ጦርነት የዓለምን ልብ ለሁለት እንደከፈለ ዛሬም አለ። በዚህ መሃል ግን ዋሽንግተንና ቴህራን የጋራ መግባባት ላይ ለመድረስና ስምምነት ለመፍጠር መቃረባቸውን ፕሬዝዳንት ትራምፕ አስታውቀዋል። በሌላ በኩል ደግሞ ኢራንና እስራኤል የተኩስ አቁም ካልተጣሰ በስተቀር ጥቃት እንደማይሰነዝሩ ይፋ አድርገዋል። ወዲህ ደግሞ የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱ ይፋ ሆኗል። ይህ ክስተት የስምምነቱን መልክ ይቀይረው ይሆን? ተጠባቂው የሰላም ስምምነትስ ግቡን ይመታ ይሆን? በዓለም አቀፍ ትንታኔያችን እንመለከተዋለን። ማርቆስ ጎዴቦ አዘጋጅቶታል። የመካከለኛው ምስራቅ አሁናዊ ሁኔታ ለግምት የሚያዳግት ለያዥ ለገናዥ ያስቸገረ ለገላጋይ የከበደ ዓለም አቀፍ ቀውስ ሆኖ ሰነባብቷል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ አያሌ የማሸማገል ጥረቶች ቢደረጉም ፍሬያማ መሆን ሳይችሉ ቀርተዋል። አሜሪካና እስራኤል በጥምረት በከፈቱት የተቀናጀ ጥቃት ኢራን መንፈሳዊ መሪዋን አያቶላህ አሊ ካሚኒያን ጨምሮ በርካታ ወታደራዊና ሲቪል ባለስልጣኖቿን ተነጥቃለች። ኢራን ለዚህ አጸፋ በወሰደቻቸው ከባድ እርምጃዎች በእስራኤልና በአሜሪካ ወታደራዊ መሰረተ ልማቶች ላይ መጠነ ሰፊ ጉዳቶች አድርሳለች። በርካታ የተኩስ አቁም ስምምነቶች ቢደረሱም ተፈጻሚነታቸው ግን እንደ ጉም እየተነነ የሚጨበጥና ስር የሰደደ መሆን ሳይችል ቀርቷል። ከመካከለኛው ምስራቅ አዳዲስ መረጃዎች መውጣታቸውን ዛሬም ቀጥለዋል። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ ይፋ አድርገዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። አሜሪካና ኢራን ለስምምነቱ የመጨረሻውን ጥረት እያደረጉ መሆናቸው ተሰምቷል። የዓለምን ኢኮኖሚና ዲፕሎማሲያዊ መልክ የቀያየረው የመካከለኛው ምስራቅ ጦርነት የዓለምን ልብ ለሁለት እንደከፈለ ዛሬም አለ። በዚህም መሃል ግን ዋሽንግተንና ቴሄራን የጋራ መግባባት ላይ ለመድረስና ስምምነት ለመፍጠር መቃረባቸውን ፕሬዚደንት ዶናልድ ትራምፕ አስታውቀዋል። በሌላ በኩል ደግሞ ኢራንና እስራኤል የተኩስ አቁም ካልጣሱ በስተቀር ጥቃት እንደማይሰናዘሩ ይፋ አድርገዋል። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቀዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ነው ያስታወቁት። ወዲህ ደግሞ የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱ ይፋ ሆኗል። ይህ መሆኑ ደግሞ የስምምነቱን መልክ ይቀይረው ይሆን የሚል ጥያቄን ፈጥሯል። አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይንም ሁኔታ የኒውክሌር መሳሪያን የማደናቅ እንደማይፈቅድ ፕሬዚደንት ዶናልድ ትራምፕ ተናግረዋል። እውን ኢራን የኒውክሌር ፕሮግራሟን ለአሜሪካ ጥቅምና ፍላጎት ስትል ሙሉ በሙሉ ታቆማለች ወይ? ሌላኛው ጥያቄ ነው። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ ግጭቶች ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁም አስተያየት መስጠታቸው ይታወሳል። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ዶናልድ ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ ሙሉ ለሙሉ እንደሚከፈት ጠቁመዋል። በሁለት ወይንም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ትራምፕ ፍንጭ ሰጥተዋል። ኢራን እና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረስ ለማቆም መስማማታቸውንም አስታውቀዋል።
ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውን ተናግረዋል። ይህ በእንዲህ እንዳለ ግን አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላትን ግንኙነት ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉት ሐሳብ ላይ እንደሚመራ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ገልጸዋል። እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዚደንቱ ነገር ግን ፍላጎቶቻችንን የሚለያዩበት ሁኔታዎችም አሉ ሲሉ አክለዋል። ኢራንን በተመለከተ አሜሪካ ያላት ፖሊሲ ዋነኛ ግብ ኢራን የኒውክሌር መሳሪያ እንዳይኖራት ማረጋገጥ እንደሆነም ጄዲ ቫንስ አስታውቀዋል። ምክትል ፕሬዚደንቱ ጄዲ ቫንስ አክለው ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካው ፕሬዚደንት የተመረጡት ይህንን ለማሳካት ነው ሲሉ ገልጸዋል። በሌላ በኩል ደግሞ ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁሙን የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው ከኢራንና ሄዝቦላህ ጋር የሚደረገው ትግል ግን አላከተመም ብለዋል። ይህ በእንዲህ እንዳለ ግን ከሰዓታት በፊት የወጣ መረጃ የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱን፣ ሆኖም አብራሪዎቹ ግን መትረፋቸውን ዶናልድ ትራምፕ ማረጋገጣቸውን ተዘግቧል። ፕሬዚደንት ዶናልድ ትራምፕ አብራሪዎቹ ደህና ናቸው፣ በጥሩ ሁኔታ ላይም ይገኛሉ ብለዋል። ኒውዮርክ ታይምስ እንደዘገበው ከሆነ ሄሊኮፕተሩ በሆርሙዝ ወሽመጥ አቅራቢያ የተከሰከሰው በትናንትናው ዕለት ሰኞ ሲሆን አብራሪዎቹ መታደግ ተችሏልም ተብሏል። የአደጋው ምክንያት እስካሁን አልታወቀም። ሆኖም ትራምፕ ክስተቱን በተመለከተ ሪፖርት እንደሚቀርብ አስታውቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።